ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልኝ ተመልካቾች። ከዜና ኢትዮጵያ የስፖርት ዘገባዎች እነሆ። አትሌት ታምራት ቶላ በ26 የዶሃ ማራቶን አዲስ ክብረ ወሰን በማስመዝገብ አሸነፈም። ሌሊቱን በተደረገው 14ኛው የዶሃ ማራቶን ኢትዮጵያን አትሌቶች በሁለቱም ጾታ ተከታትለው በመግባት ለድል አድርገዋል። መሰረት ተስፋዬ ተጨማሪ ዘገባ አዘጋጅታለች። የ2026 የዶሃ ማራቶን ሌሊቱን በኳታር ዶሃ ለ14ኛ ጊዜ ሲካሄድ በሁለቱም ጾታ ኢትዮጵያውያን አትሌቶች ተከታትለው በመግባት ባለድል ሆነዋል። ከ20 ሺህ በላይ ተሳታፊዎች በሮጡበት ውድድር በወንዶች ምድብ ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ተከታትለው በመግባት አሸንፈዋል። ርቀቱን የ2024 የፓሪስ ኦሎምፒክ ባለድሉ ታምራት ቶላ የውድድሩን ክብረ ወሰን በመስበር ጭምር በበላይነት ሲያጠናቅቀው ውድድሩን ለማሸነፍ ከሀገሩ ልጆች ጋር ከፍተኛ ፉክክርን አድርጓል። አትሌት ታምራት ቶላ በ2023 በሞሮኮዊ አትሌት አታላ ተይዞ የነበረውን ፈጣን ሰዓት በ1 ደቂቃ በማሻሻል ጭምር አሸንፏል። 2 ሰዓት ከ05 ደቂቃ ከ40 ሰከንድ አትሌት ታምራት ቶላ ርቀቱን በበላይነት ለማጠናቀቅ የፈጀበት ሰዓት ሆኖ ተመዝግቧል። አትሌቱ በ2021 በአምስተርዳም ማራቶን 2 ሰዓት ከ03 ደቂቃ ከ39 በመግባት የራሱን ፈጣን ሰዓት አስመዝግቧል። ዛሬ በዶሃ የገባበት ሰዓት ደግሞ በፓሪስ ካስመዘገበው 2 ሰዓት ከ06 ደቂቃ ከ26 ሰከንድ የተሻለ ሰዓት ሆኖ ሰፍሮለታል። አሰፋ ቦኪ ከታምራት ቶላ በ15 ሰከንዶች ዘግይቶ በመግባት ውድድሩን በሁለተኛነት በማጠናቀቅ የብር ሜዳሊያ ባለቤት ሆኗል። ቦኪ ድሪባ፣ ድንቅ ዓለም አየለና ባለው ይሁን በውድድሩ ከ3ኛ እስከ 5ኛ ያለውን ስፍራ በመያዝ ያጠናቀቁ ሌሎች ኢትዮጵያውያን አትሌቶች ናቸው። ሙልጌታ ደባሶና ደሳለኝ ግርማ በዶሃ ማራቶን 7ኛና 8ኛ ደረጃን ይዘው አጠናቀዋል። አትሌት ታምራት ቶላ የ2026 የዶሃ ማራቶን አሸናፊ በመሆኑ 1 ሚሊዮን የኳታር ሪያል ሲሸለም አዲስ ክብረ ወሰን በማስመዝገቡ ደግሞ ተጨማሪ 15000 ሪያል ተሸልሟል። በሴቶች ምድብ በተደረገ ውድድር ደግሞ የፓሪስ ፓራሊምፒክ የወርቅ ሜዳሊያ ባለቤቷ አትሌት ትዕግስት ገዛኸኝ የሀገሯን ልጆች አስከትላ በመግባት አሸንፋለች። አትሌት ትዕግስት ገዛኸኝ የውድድሩን ሁለተኛ ፈጣን ሰዓት በማስመዝገብ ጭምር ነው በዛሬው ውድድር ባለድል የሆነችው። 2 ሰዓት ከ21 ደቂቃ ከ14 ሰከንድ ደግሞ አትሌቷ ውድድሩን ለማጠናቀቅ የፈጀባት ሰዓት ሆኖ ተመዝግቧል። አትሌት ትዕግስት ገዛኸኝ በ2024 ፓሪስ ፓራሊምፒክ በ1500 ሜትር የወርቅ ሜዳሊያ ባለቤት ቤት መሆኑ አይዘነጋም። የዶሃ ማራቶን ፈጣን ሰዓት 2 ሰዓት ከ20 ደቂቃ ከ46 ሰከንድ በሌላኛዋ ኢትዮጵያዊት አትሌት መሰረት በለጠ በ2023 ተይዟል። ትዕግስት ግርማ ውድድሩን በሁለተኛነት ስታጠናቅቅ ጉታ አብዮትና ሙሉ ሀብት ጸጋ 3ኛና 4ኛ ደረጃ ስፍራን ይዘው አጠናቀዋል። ስለ ስፖርት በዚህ ሳምንት 51ኛው የሚኒስቴሮች ምክር ቤት ላለፉት 28 ዓመታት በስራ ላይ የቆየውን የኢትዮጵያ ስፖርት ፖሊሲ እንዲሻሻል ረቂቅ አዋጁ ለሕዝብ ተወካዮች ምክር ቤት መርቷል። ለመሆኑ የተሻሻለ የስፖርት ፖሊሲ ለኢትዮጵያ ስፖርት ምን ፋይዳ አለው? ፖሊሲው ምን ድክመት ነበረበት? አዲሱ የስፖርት ፖሊሲስ ለስፖርቱ ምን ጥቅም ይዞ መጥቷል? በዚህ ሳምንት ስለ ስፖርት በሰፊው ይወያዩበታል። ቅዳሜ ጥር 9 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ በኢቲቪ መዝናኛ ቻናልና በዶት ስትሪም አማራጮች በቀጥታ ይከታተሉ። የሲቢ የኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት መርሃ ግብር ትናንት መደረግ ጀምሯል። በአዲስ አበባ ስታዲየም ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ የተገናኙበት ጨዋታ ባዶ ለባዶ በሆነ ውጤት ተጠናቋል። የባለፈውን ዓመት ጥንካሬ ማግኘት ያልቻለ ኢትዮጵያ መድን በውድድር ዓመቱ ለ5ኛ ጊዜ አቻ የወጣበት ጨዋታም ሆኗል። ወራጅ ቀጠና ውስጥ የሚገኘው ወልዋሎ ዓዲግራት ዩኒቨርሲቲ ለ4ኛ ተከታታይ ጊዜ ነጥብ ተጋርቷል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ባህር ዳር ከተማ ከመቀለ ሰባ እንደርታ ጋር ያደረጉትን ጨዋታ በተመሳሳይ ባዶ ለባዶ በሆነ ውጤት አጠናቀዋል። ባህር ዳር ከተማ በ20 ነጥቦች 8ኛ ደረጃ ላይ ተቀምጧል። መቀለ ሰባ እንደርታ ደግሞ በ13 ነጥቦች 17ኛ ደረጃ ላይ ይገኛል። የ15ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ ቀን 7 ሰዓት ላይ ሸገር ከተማ ከፋሲል ከነማ ይጫወታሉ። ነጊሌ አርሲ ከወላይታ ዲቻ፣ ሀዲያ ሆሳዕና ከምድረ ገነት ሽረ እንደዚሁም ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ዛሬ የሚደረጉ ሌሎች ጨዋታዎች ናቸው። በሲቢ የኢትዮጵያ ፕሪሚየር ሊግ የዘንድሮ የውድድር ዘመን በመጀመሪያ 12 ሳምንታት በተደረጉ 120 ጨዋታዎች 8 ከባድ የዳኝነት ስህተቶች መፈጸማቸውን የብሔራዊ ዳኞች ኮሚቴ ገለጸ። በደብዳቤ የሚሻሩ ካርዶችና የጨዋታ ቅጣቶችን ለማስቀረት ታሳቢ ተደርጎ በ2011 የተሻሻለው የዲሲፕሊን መመሪያ እግር ኳሳዊ የፍትህ ይግባኞችን መከልከሉ በኢትዮጵያ እግር ኳስ ላይ አሉታዊ ተጽዕኖ ማሳደሩም ተገልጿል። አብርሃም አድማሱ ተጨማሪ ዘገባ አለው።
በሲቢ የኢትዮጵያ ፕሪሚየር ሊግ የዘንድሮ የውድድር ዘመን በመጀመሪያ 12 ሳምንታት በተደረጉ 120 ጨዋታዎች 8 ከባድ የዳኝነት ስህተቶች መፈጸማቸውን ከብሔራዊ ዳኞች ኮሚቴ የተገኘው መረጃ ያመለክታል። እነዚህ ስህተቶች ደግሞ ክለቦችን ዋጋ አስከፍለዋል፣ ማግኘት የሚገባቸውን ነጥብ እንዳያገኙ አድርገዋል፣ በውድድሩ ጥራት ላይ ተጽዕኗቸውም ጎልቶ ታይቷል የሚሉ ቅሬታዎችን ሊጉ እንዲያስተናግድም እድል ፈጥሯል። መጀመሪያ መሰረቱ ምንድነው? ቀይ ካርዶች በደብዳቤ የሚሻሩበት ጊዜ ላይ ደርሰን ነበር። ግን ደግሞ አንዳንድ ጊዜ እውነታዎችን ያለንን አቅምና ያለንን መጠቀም የምንችላቸውን ሪሶርሶች ተጠቅመን ማስተካከል እንድንችል ድጋሚ ማየት ይፈልጋል። ውድድር ላይ የተፈጠሩ ጉዳዮች ይግባኝ የላቸውም ይላል በውድድርና ስነስርዓት ታዲያ ይግባኝ ትላል። እንዴት ኢዛት ፌር ብለን እንድታነሳ የሚያደርግ ነው። እና አንዳንድ ውሳኔዎች ማክሲማሙን ያስቀምጣል እንጂ ሚኒማሙን አያስቀምጣል። ስለዚህ መታርፈው ማክሲማሙ ውሳኔ ላይ ይሆናል። እንደዚህ አይነት ነገሮች መስተካከል እንዳለባቸው አምነን ቲም አዋቅረን ኦልሬዲ ስራ ተጀምሯል። የፌዴሬሽኑ የዲሲፕሊን መመሪያ ስህተትን መልሶ ለማረም እድል የማይሰጥ መሆኑ ለቅሬታዎች በር ከፍቷል። ሆኖም ክለቦች በራሳቸው ስህተት ለሚፈጠሩ የውጤት ማጣቶችም ዳኞችን ብቻ ተጠያቂ የማድረግ ዝንባሌ እንዳልተቀረፈም ይገለጻል። በነገራችን ላይ ክለቦች ዋጋ የሚከፍሉት በዳኞች ስህተት ብቻ በተጫዋቾቻቸውም ዋጋ ይከፍላል። ከግብ አፋፍ ላይ ጎል ይስታሉ። ዋጋ የሚከፍሉት በአንድ አስፔክት በዳኝነት ብቻ አይደለም። ዳኝነት ደግሞ ሌላ አንድ አካል በግልጽ ለማንም ግልጽ የሆኑ ክሊር የሆኑ በተጨባጭ ማሳየት የምንችልበት መረጃ የቀረጻ አለን። አሁን እግር ኳሳችን የቀጥታ ስርጭት ተጠቃሚ ነውና ይህንን ተጠቅመን አትሊስት ለሁሉም ግልጽ የሆኑ ስህተቶችን የምናርምበት አካሄድ መኖር እንዳለበት ምክረ ሀሳብ ለማቅረብ እንግዲህ ሞክረናል። እንደ ፕሮፌሽናል እንደ አንድ ባለሙያ በሊጉ የሚመደቡ ወጣት ዳኞች የበለጠ ውጥረት በሞላባቸው ጨዋታዎች ላይ ትክክለኛ ውሳኔ ለመስጠት ሲቸገሩ ይስተዋላል። ይህም የዳኝነት ስህተቱ ሙሉ ለሙሉ የጨዋታው የትኩረት ማዕከል የመሆን እድሉን አስፍቶታል። ሰው ሆነ በሰው አቅም ልትወስን የምትችልበት መቼም ማንም ሰው ሊሚቴሽን አለው። እንደገና ደግሞ ሲቀጥል ደግሞ ሰው ከሰው በአቅም ይለያያል። ማለት በዳኝነትን ከወሰድን ስፔሲፊካሊ ሁሉም ዳኞች እኩል ሊሆኑ አይችሉም። በማንኛውም የስራ መስክ ያሉ ባለሙያዎች ሁሉም እኩል ሊሆኑ አይችሉም። እንደ ተፈጥሮም እንደ ስሪታችንም እንለያያለን። ዳኞቻችን ሙሉ በሙሉ በቃ የተዋጣላቸው ናቸው፣ ምንም የሚጎላቸው አይደሉም ብለንም አናምን። በተደጋጋሚ ስህተቶችን የሚሰሩ ሆን ብለው የሚሰሩ ዳኞችን የምንታገስበት ምንም አይነት ምክንያት አይኖርም። አንዳንዴ መክሊት ባልሆነ ጉዳይ ላይ መቆየትም አስፈላጊ ስለማይሆን ማለት ነው። ስለዚህ የብሔራዊ ዳኞች ኮሚቴ አዲስ የወጣውን መመሪያ ተግባራዊ እያደረገ የሚቀጥልበት፣ አዳዲስ ደግሞ ዳኞች ወደ ፕሪሚየር ሊጉም ወደ ከፍተኛ ሊጉም የሚመጡበት የእድገት መሰላሉን ጠብቆ የሚመጡበት ሂደት ይኖራል። የውድድር መመሪያዎችና የዳኝነት ሕጎች ዓለም አቀፋዊ አሰራርን መከተል እንዳለባቸው ይታመናል። በኢትዮጵያ የሚስተዋሉ የዳኝነት ውሳኔዎች ከፊፋ ጋር ይጣረሳሉ የሚል ትችቶችም ይስተናገድበታል። አባል ሀገራቱ ባሉበት ተጨባጭ ሁኔታ አንጻር እየወሰዱ በነሱ ኮንቴክስቹዋላይዝ እያደረጉ ለነሱ በሚጣጣም መልኩ እያስተካከሉ እንዲጠቀሙባቸው ማዕቀፎችን ነው ፊፋ የሚያስቀምጠውና የኛም ተጨባጭ ሁኔታው ይሄ ነው። የዛን ጊዜም እንደዛ አይነት ይህንን ስህተቶችን ለማረም የሚያስችል አሰራር ላለማምጣት አንዱ መሰረታዊ ምክንያት የነበረው ሁሉም ጨዋታዎች አይቀረጹም። ስለዚህ የሚቀረጹ ጨዋታዎች ላይ ያሉትን እያረምክ የማይቀረጹ ጨዋታ ላይ ያሉትን አለማረም ደግሞ ሞር ፍትሐዊነቱን ጥያቄ ውስጥ ይከታል። በእግር ኳሱ መሪ ተዋናዮች መሀል ሜዳ ላይ የሚፈጠሩ አላስፈላጊ ግብግቦች ካልተቀረፉ በዓለም አቀፍ ደረጃ ዋጋ የምንከፍልበት ሁኔታም ከፍ ብሏል። ሁሉም ተጫዋች ሕጉን ያውቀዋል የሚለው ነገር ሊያሳስበን ይገባል። ከበባ ኢትዮጵያ ላይ ኖርማል እየሆነ መጥቷል። ዳኛን መክበብ፣ ማዋከብ፣ ዲስሪስፔክት አድርጎ ማናገር፣ ኢቨን ዳኛውም ተጫዋች ዲስሪስፔክት አድርጎ ማናገር ኖርማል እየመሰለ መጥቷል። ይሄ ነገር ቶለሬት መደረግ አለበት የሚል እምነት የለኝም። ውጭ ስንወጣ ዋጋ እያስከፈለን በቀላሉ ቀይ ካርድ አይተን እየወጣን እኮ ነው። ልትከብ ስትል ቢጫ ካርድ እየተመለከትክ ነው ያለው። ስለዚህ ውጪ አገር ላይ ተጫዋቾቻችን እንደሚያጋጥማቸው ሁሉ እዚህም ላይ ዳኞቻችን በአግባቡ እርምጃ መውሰድ መቻል ይኖርባቸዋል። ተጫዋቾቹም በዛው ልክ ራሳቸውን ማብቃት አለባቸው የሚል ሀሳብ ነው። ታዳጊና ወጣት ዳኞችን የዘመኑን እግር ኳስ በተረዳ መልኩ ስልጠና ወስደው እንዲመጡ ከማድረግ ባለፈ በሊጉ የሚገኙ አንጋፋ ዳኞች ራሳቸውን የሚያሻሽሉበት ስልጠናን በተደጋጋሚ መስጠት መጀመሩ የእግር ኳሱን ጥራትና ደረጃ በማሻሻል ረገድ ከፍተኛ ሚና እንደሚጫወት ይታመናል።
ለዜና ኢትዮጵያ የተዘጋጁ የስፖርት ዘገባዎች ተጠናቀዋል። ተመልካቾች 7 ሰዓት ላይ በኢቲቪ መዝናኛ ቻናል የሀገር ውስጥና የባህር ማዶ በርከት ያሉ ጉዳዮችን በዝርዝርና በትንታኔ ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛለን። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ጊዜን ተመኘሁ።